ወይ ወንድሜ ለምን በደመኞቻችን አናስገድላት? በሰው ሀገር ያለ ሰው ምንም ማያሳዝን ነገር አለው ብለክ ነው? እና ምን ልሁን? በደስታ እየዘለልኩ ጨፍር ወይንስ በቅናት ታንቄ ልሙት? ኧረ አንቺ ክፋትሽ ከሰይጣንም በላይ ነው። ወንድሜ ጎዶነናል። ማርታ ህይወት የት ነች? እኔ እኮ ዝም ብላ ከዛ ቤት እንደማትወጣ ገብቶኝ ነበር። ምን? ወንድሜ እሷም ዝም ብላ ስትሄድ እኔም ስከተላት የት እንዳለው እንኳን ጠፍቶኛል። አንቺ ማርታ ለምንድን ነው ህይወት ያረፈችበትን ቤት የማትነግሪኝ? ወንድሜ ህይወት እኮ ያረፈችው ደመኛችን ቤት ነው። ምን? መንገድ ላይ ደመኛችን ጠብቋት ይዟት ሄደ። እርግጠኛ ነሽ? ከበፊት ጀምሮ ሲያገኛት የነበረውና የሆነ ጊዜ እኔን ሲያባረኝ የነበረው ሰው እኮ ነው። እና ቤቱን አየሽው? እሱን ካገኘሽ በኋላ ተሰወሩብኝ። ምንድነው የምትይኝ ማርታ? ይቅርታ ወንድሜ፣ ሰው ስጠይቅ በታክሲ ተሳፍረው ሄደዋል አሉኝ። አንቺ ማትረቢ እንዴት እቺን ነገር ማድረግ ያቅትሻል? ህይወት ጠፋችብኝ ነው የምትለው? ወይኔ መንገድ የጠፋባትን እጠቁማለሁ ብዬ እኔ ራሴ ጠፋብኝ። ወይኔ ትዕግስት እንዲህ እንደተጫወሽብኝማ ካልተጫወትኩብሽ እኔ ዳዊት አይደለም። እኔ ነግሬ ነበር ህይወት ብትሄድ ራሄል ባትመጣስ ብዬ ነበር። ትመጣለች። አንተ ነገሮችን ለመረዳት በጣም ተዘገያለህ። ለዛ እኮ ነው ታዲያ ነገሮችን በፍጥነት የምትረዳ ሚስት ያገባው። እየቀለድክ ነው? አዎ በጣም እየቀለድኩኝ ነው። ግን ደግሞ ቀልዴን ያደምጡ ሰዎች ሲስቁ አይታየኝም። አንተ ቀልድ ብለህ የምታወራው ነገር የሰው ስሜትን የሚጎዳ አሳዛኝ ነገር ነው። ከዚህ በኋላ ቀልድ ብለህ ሰውን ለማሳቅ እንዳታወራ። ራሄል ትመጣለች፣ እሷም እመጣለሁ ብላኛለች እንጂ ይሄ ባትመጣስ ምናምን እያልኩኝ ጊዜ ማጥፋት አለ። እኔን ልትሰማኝ ይገባ ነበር። ነገሮች ቢሆኑስ ብለህ ማሰብ ነበር። አንቺ እንደሱ እያሰብሽ እዚህ ቁጭ ብለሽ ጠብቂያት። እኔ ግን ህይወትን ፈልጌ አግኝቼ የወሰደችባትን ዕቃ አስመልስላታለሁ። ይሄ የማይረባ ሁሉን ነገር ከላይ ከላይ ነው የሚያየው። ስለዚህ ምንም ነገር አይገባውም። ምን ባደርገው ነው የሚሻለኝ? ፍቅረኛዬ ነው ባነሱ ይደብርሻል? ኧረ አውሪ። በእኔ ችግር ጠምጄ የራስሽን ጉዳይ አስረሳውሽ አይደል? ወይ ትዕግስት አንቺን እፈልጋለሁ ብዬ ወጥቼ መንገዱ ጠፍቶኛል። እና እኔ ምን አገባኝ? ምን አገባኝ? መንገዱ ጠፍቶኛል እያልኩሽ እኮ ነው። እና ራሱ የጠፋን ሰው እንዴት ነው ፈልጎ የሚያገኘው? ትዕግስት እየቀለድሽ ነው? አንተ ነህ እንጂ የምትቀልደው። እሺ ተይው። አሁን ወደ ቤት መመለሻውን ብቻ መንገድ ንገሪኝ። ከዚህ በላይ ምንም ነገር ካንቺ አልፈልግም። ኧረ እሺ፣ ሳታገኘኝማ መመለስ የለብህም። ራሱ የጠፋ ሰውን ፈልጎ ያገኝም አላልሽኝ? ቆይ ለምንድን ነው እኔ እንዳገኝሽ የፈለግሽው? እሺ የት አካባቢ ነው ያለኸው? እኔ እንጃ። አባ አንተ ደግሞ መንገድ ላይ ሰው አትጠይቅም እንዴ? እኔ የምነግርህ ወደ ቤት መመለሻ መንገዱ ነው። አይ አንቺ ሳላገኝማ የትም አልመለስም። ኦኬ፣ እኔ ያለሁበትን እንድነግርህ ነው የደወልከው? አይደለም፣ በቃ ድምፅሽን መስማት ፈልጌ ነው። የኔ ጌታ፣ እኔም ያንተን ድምፅ መስማት በጣም ናፍቆኝ ነበር። ታዲያ ለምንድን ነው ያልደወልሽው? ፍለጋክ እንዳይደናቀፍ በማሰብ ነው። ካገኘሁሽ ቀን ጀምሮ ለእኔ እንዳሰብሽ እንደተጨነቅሽ እኮ ነው። በአካል እስካይክ ቸኩያለሁ። እባክህ በቶሎ አገኘኝ። አንቺን አጥቼ መኖር አልፈልግም። በቃ ለአንቺ ያለኝን ፍቅር ለመግለጽ እድሉን ስላገኘሁ በጣም ደስተኛ ነኝ። የኔ ውድ፣ በጣም ነው የምወድክ። በዚህ ፍለጋ ከጎን ሆኜ ባግዝ በጣም ደስ ይለኝ ነበር። እስከ ዛሬ ብዙ አግዘሽኛል። ይሄን ደግሞ ውለታሽን መክፈል የምችለው እስከ ለተሞትሽ አብረሽ በመኖር ነው። እስከ ለተሞቴ እሷን ወደ ቤት የሚያስመጣ የሆነ ነገር ማድረግ አለብኝ።
አሁን በማላውቀው መንገድ ከምጠፋ በቃ ለህይወት ምግብ ይዤላት እንጂ ከሷ ጋር መቆየት ነው የሚሻለው። ትዕግስት ምን ነው? ምን ሆንሽ? በጣም የማፈቅረው ወንድ የኔን ውለታ ለመክፈል እስከ ለተሞቴ ድረስ አብሮኝ እንደሚሆን ነገረኝ። ታዲያ የሚያስደስት ነገር አይደል እንዴ? ለኔ እጅግ የሚያናድድና የሚያበሳጭ ነገር ነው። እኔ እስከ ለተሞቴ አብሮኝ እንዲሆን አልፈልግም። ለምን? አታፈቅሪውም እንዴ? አፈቅረዋለሁ። በጣም ነው የማፈቅረው። እኛ ይሄን ሁሉ መስዋዕትነት እኮ የምንከፍለው የምናፈቅረውን ወንድ አብረን ለመኖር ነው። አንቺ ደግሞ የሚያፈቅርሽ ወንድ እስከ ሞትሽ ድረስ አብሬሽ እሆናለሁ እያለሽ ትጃጃያለሽ። ምክንያቱም እኔ እስከ ሞት ድረስ አብሮኝ እንዲሆን አልፈልግም። እኔ ከሱ ጋር መሆን የምፈልገው እስከ ማረጅ ድረስ ነው። ትዕግስት፣ እኔ ባንቺና በሱ ሀሳብ መሀል ያለ ልዩነት ምንም እየገባኝ አይደለም። እኔ እኮ ሮቤል እንደዛ ቢለኝ እስከምናረጅ ድረስ አብሮኝ መኖር እንደሚፈልግ ነው የሚገባኝ። እሱ ከኔ ጋር መሆን የሚፈልገው በጣም ለአጭር ጊዜ ነው፣ ምናልባት እስኪገለኝ ድረስ። እንዴ ማን ነው የሚገልሽ? እኔም ይሄንን እውነት አምኜ መቀበል ስለከበደኝ ነው እዚህ መጥቼ የተደበቅኩት። እሱ ግን አሁንም ደውሎ እስከ ሞት ድረስ አብሮኝ መቆየት እንደሚፈልግ ይነግረኛል። ትዕግስት፣ ምን እያልሽኝ እንደሆነ ግን ታውቆሻል? እኔም እስካሁን አምኜ መቀበል አልቻልኩ። ግን እንዴት አወቅሽ? ማለቴ ሊገልሽ እንደሚፈልግ በምን አወቅሽ? ሊገለኝ ሲነጋገር የነበረውን የድምጽ ሪከርድ ሰማሁት። እቺ ታጠፋካለች። ሁሉንም ነገር ተተከመለስ። ኧረ በጭራሽ እሷ ስላንተም ሆነ ስለ ቤተሰብ በጭራሽ ልታውቃኝ። እቺ ልጅ የምታውቀውን ሁሉ ለፖሊስ ተናግራ ብትታሰር ማንም ዞር ብሎ እንደማይጠይቀው። ግን ለምንድን ነው አጎቱ እንድትሞች የፈለገው? የሆነ ቀን ፍቅረኛዬ በጣም ተጨንቆ አጎቱ ያለውን ነገር ካላደረገ እንደሚገለው ነገረኝ። ግን ምንድነው አጎቱ ያዘዘው? አይ እኔም ማወቂው አልጠቀመኝም። አንቺም ማወቅ የለብሽም። እንዴ በሱ ምክንያት ነው ሊገልሽ የፈለገው? በመጀመሪያ ሚስጥሩን በማወቂ እንዲገለኝ ነግሮት ነበረ። ፍቅረኛዬ ግን ገድያታለሁ ብሎ ዋሸ። እንደዛ ከሆነማ ሊገልሽ አይፈልግም ማለት ነው። እኔ አጎትየውን ደውዬ አወራሁት። ምን? ደውዬ ጫፉን ቢነካው ቤቱ ድረስ እንደሚሄድለት ነገርኩት። ወይኔ! እና አሁን አለመሞትሽን አወቀ ማለት ነው? ደውሎ ያለፈውን ነገር በሙሉ ይቅር ብዬሃለሁ፣ አሁን ግን እቺ ልጅ አጥፋ ብሎ ነገረው። የኔው ጉድም እሺ አለው። ምን ያርገት እንጂ አንቺም እኮ አጎቱ ጋር መደወልሽ ትልቅ ስህተት ነበር። ፍቅረኛሽን ለመከላከል ብለሽ ብታደርጊው እሱን በጣም ትልቅ ችግር ውስጥ ነው የከተትሽው። አዎ እንደዛ ማድረግ አልነበረብኝም። ቢያንስ ገድያታለሁ ብሎ አብሮኝ እየኖረ ነበር። ታዲያ ለምንድን ነው አሁንም ገድያታለሁ ብሎ የማይነግረው? መቼስ አሁን ሁሉንም ነገር ስላወቅሽ እንደ በፊቱ ስተታሰሪ። እኔም እንደዛ አስቤ ነበር፣ ግን ፍቅረኛዬ ላይ መተማመን አቃተኝ። በምን ምክንያት? ከአጎቱ ጋር ስልክ ሲያወራ ሰምቼ ስወጣ አየኝ እና ተደብቀሽ ሰማሽ ብሎ በጣም ነው የጮኸብኝ። አሁን ግን አጎቱን ደውዬ እንዳወራሁትና አድራሻውን እንደማቅ ሰምቷል። ቆይ ለምንድን ነው ዝም ያለኝ? ወይኔ ፈጣሪ! አዎ ልክ ነሽ። ቢያንስ ስህተት መስራትሽን ነግሮ ሊቆጣሽ ሊጮህብሽ እኮ ይገባ ነበር። እሱ ይሄንን ካላደረገ የሆነ መጥፎ ነገር አስቧል ማለት ነው። ጭራሽ እኔና እሱ ጭር ያለ ቦታ ሄደን እንድናሳልፍ ነገረኝ እና እኔም ደግሞ አሪፍ ጫካ እንደማቅ ነገርኩት። ነገ እንደምንሄድ ተስማምተን እሱም የሚያስፈልግ ነገር ሊገዛ ነው የወጣው። ቆይ ግን አንቺ እንዴት ነው እንደሚገልሽ እርግጠኛ ነሽ? ነገ የምንሄድበትን ቦታ ከዚህ በፊት ላጎቱ ሰው ያሌለበት ጭር ያለ ጫካ ውስጥ አንገቷን አንቄ ገድዬ ለጅብ ሰጧት ብሎ ካወራበት ጫካ ጋር ይመሳሰላል። ምን አይነቱ ጨካኝ ነው በፈጣሪ! እኔም ነገ የታቀደ ሊሞት እንደሆነ አወቅኩኝ እና የአጎቱን እምነት ለማግኘት ሲል እኔን ከመግደል ወደ ኋላ እንደማይል አወቅኩ። ይሄንን ካላደረገ አጎቱ እሱን እንደማይመራው እርግጠኛ ነኝ። እንደዚህ ከሆነማ ጭራሽ አያፈቅርሽም ማለት ነው። ይሄ አረመኔ! በህይወቴ ባፈቀርኩት ሰው ተገድዬ ባፈቀራት ሰው የተገደለ ጅል መባሌን ሳስበው አመመኝ። የፈለገ ባፈቅረው መቼስ አይኔን እያየ ግደለኝ ብዬ ፊቱ አልቆምም። ለተወሰነ ጊዜ ከፊቱ ዞር ብዬ ሊየው ብዬ ነው እዚህ የመጣሁት። በጣም ጎበዝ። እኔም ባንቺ ቦታ ብሆን ስልኩን አላዳምጥም። ይሄን ሬሳዬን ጫካ ለጅብ ሰጥቶት ነበር የሚመጣው። እኔ ትዕግስት ውሃ ጠብሼ የበላው አራዳ ነኝ። እኔን የመግደል ድፍረት ካለው እናያለን። ልክ ነሽ ትጂዬ፣ ግን ተጠንቀቂ። አሁንም እሱን ሽሽት እዚህ የመጣሽው ያው ለሱ ፍቅር ስላለሽ ነው። እኔ ትዕግስት ገዳያን ያፈቀረች የዋህ ልሆን እችላለሁ፣ ግን ደግሞ በምታፈቅረው ወንድ የምትሞት ጅል አይደለም። እኔ የምለው ማርታ ምን ስትሆኚ ነው ያመለጠች?
እኔ ልጁን አይቼ ፈርቼ ተደበቅኩኝ። ያኔ ታክሲ ውስጥ ገብተው አመለጡ። እሺ አሁን የት ብዬ ነው የምፈልጋት? ወንድሜ እኔም እኮ ሆን ብዬ አይደለም ያደረኩት። ከቤት ወጣች ብዬ ተደስቼ ሳላበቃ አሁን ደግሞ ህይወትን ፍለጋ ጊዜ ላጠፋ ነው? አንተ ራሄልን ፈልጋት፣ እኔ ደግሞ ህይወትን ፈልጋታለሁ። ከኋላ ተደብቀሽ የገባችበትን ማየት ያቃተሽ ሴት እንዴት ነው አንቺ እሷን ፈልገሽ የምታገኘው? ወንድሜ የህይወትን ጉዳይ ለኔ ተው። እኔ ከጠፋችበት ቦታ ጀምሬ እፈልጋታለሁ። ህይወትን ካላገኘሁ ወደ ቤት ተመልሼ አልመጣም። ማርታ እቺ ልጅ እስከ ወዲያኛው መገላገል የምንችለው አሁን ነው። ራሄል ወደ ቤት ከተመለሰች በኋላ መስክራ እስር ቤት የምታስወረውረ ህይወት ነች። ሚስጥራችንን ለደመኞቻችን ነግራ ቤተሰቤን የምታስፈጀው ህይወት ነች። ያ ሁሉ እንኳን አልሳካላት ካለ ልጄ ነች ብዬ አምኜ እንድቀበል አድርጋ ቤተሰቤ ትዳሬን የምትበትነው እሷ ነች። አታስብ፣ እኔ ያገኛታለሁ። አንተን መጉዳት የማትችልበት ቦታ ነው የምልካት። ማርታ አደራሽን ይሄንን እድል ተጠቅመን ድራሿን ካላጠፋናት ድራሻችንን ታጠፋናለች። ቆይ ወንድሜ ለምን በደመኞቻችን አናስገድላት? እንዴት አድርገን? ህይወት ልጅህ እንደሆነች ደመኞቻችን እንዲያውቁ እናደርጋለን። ከዛ ደግሞ ፎቶ እንልክላቸዋለን። ልጁ የእውነት ደመኛችን ከሆነ ካጠገቡ ያለችውን ህይወትን ገሎ ይገላገለናል። አይ ማርታ ምን አይነት ክፉ ነሽ ግን በፈጣሪ። ምን ነው ወንድሜ ሐሳቡን አልወደድከው? ኧረ ለመሆኑ ግን እንዴት ይሄ ሐሳብ መጣልሽ? ወንድሜ ሐሳቤ ምርጥ ነው አይደል? ምርጥ ነው ብቻ ሰይጣን ራሱ እንደዚህ ማሰቡን እንጠራጠራለሁ። እኔ ላንተ ተጨንቄ ባሰብኩኝ ሰይጣን ነሽ ትለኛለህ? ኧረ አንቺ ክፋትሽ ከሰይጣንም በላይ ነው። ወንድሜ እባክህ እንዳታሳፍረኝ። አሁን ለደመኞቻችን ሄዶ የሚነግራቸው ሰው ፈልግ። ይሄን የመሰለ ነገር አግኝተንማ ሰው ካጣን ሞተናል። አይ ማርቲ ለማን ነው የደወለው? ለህይወት ነው። አምጪው፣ እኔ ላናግረው። አታናግሪው፣ ድምፅሽ ሊለየው ይችላል። መልሶ ከደወለ ቴክስት እንጽፍለታለን። ቆይ ህይወት ምን እያደረግሽ ነው ያለሽው? ለምንድን ነው ከኔ እየተደበቅሽ ያለሽው? ህይወት ምን እያደረግሽ ነው? የነገርሽኝ አልጋ ቤት መጥቼ የለሽም። የት ሆነሽ ነው? እሷን ፍለጋ እየዞረ ነው። እሱን ማድረጉማ የማይቀር ነው። የት ነው የምትደውይው? ሮቤል ጋር። ሮቢ። ራሄል የት ሄደ ነው? ወደ ቤት እየሄድኩኝ ነው። ወላጆቼ እኮ ህይወት ከቤት እንደወጣች ነገሩኝ። እኔ ግን አላመንኳቸውም። አንተ አረጋግጠህልኝ ና። እንዴ ህይወት ከቤት ወጣች? በቃ ለአንተ ካልነገረችው አልወጣችም ማለት ነው። በእርግጥ እኔም እንድትሄድ ነግሬያት ነበር። ምናልባት በሱ ቅር ብሏት ይሆናል። እድሜ ልኳን ካንተ ጋር መኖር ፈልጋ ነበር እንዴ? ምን የሰው ፍላጎቱ መቼ ይታወቃል ብለሽ ነው? በቃ እኔ ተዘጋጅቼ ተቀምጫለሁ። መውጣቷን አረጋግጠህ ከነገርከኝ እኔ አሁኑን እመለሳለሁ። እሺ እንደደረስኩኝ እደውልልሻለሁ። እሺ ሮቢ፣ አንተን ነው የምጠብቀው። ቆይ ግን ህይወት መውጣቷን ማወቁን ለምን ደበቀኝ? አንቺ ወደ ቤት እንዳትመለሽ ይፈልጉ ይመስለኛል። ስለዚህ እንዳልሽው ወደ እኔ መምጣት እድል አለው ማለት ነው። እሱማ ምን ጥርጥር አለው። ልክ ነሽ። ግን ህይወትን መፈለግ አቁሞ ወደ እኔ እንዲመጣ ማድረግ አለብኝ። ይሄ በጣም አሪፍ ሀሳብ ነው። መልእክት ጻፍለት። ምን ብለሽ? እሱ ህይወት ምን እያደረግሽ ነው? የነገርሽኝ አልጋ ቤት መጥቼ የለሽም። የት ሄደሽ ነው አይደል ያላት?
ራሄል ወደ ቤት አልገባችም። እሷ ወደ ቤት እንድትመጣ ከፈለግሽ ያለሽበትን አሳውቂ። አንቺ ያለሽበት ካልነገርሽኝ ራሄል ወደ ቤት አትመለስም። በጣም አሪፍ። አሁን በጥሩ ሁኔታ ወጥመዳችን ውስጥ ገብቷል። አዎ፣ አሁን በሁለቱ መሀል ጥሩ ጸብ እየተፈጠረ ነው። ሮቤል ህይወት እንደማትፈልገው አሁን መረዳት አለበት። ተይ፣ እንደዛ ለማድረግ አትቸኩይ። አሁን ሮቤል ወደዚህ እንዴት እንደሚመጣ ማሰብ ነው ያለብን። እና ቆይ ምን ብለን እንጻፍለት? እሺ፣ ይሄም በጣም አሪፍ ሀሳብ ነው። እባክህ ሮቢ ወደ ቤት እንድትሄድ አድርጋት። ወላጆቿ በጣም እየተጨነቁ ነው። እኔም ወደ ቤት ወጥቻለሁ። ከዚህ በኋላ ቤት አልመለስም። አንተም አትጨነቅ። እኔ ስረጋጋ እደውልልሃለሁ። ቆይ ልጅ ጤነኛ ነች? ቆይ እንዴት ነው መጨነቅ ማልችለው? ቆይ ለሷ ብዬ አይደል እንዲህ ሁሉን ነገር እያደረግኩ ያለሁት? ህይወት አልገባሽም። ራሄል ወደ ቤት እንደምትገባ ቃል እገባልሻለሁ። እሷ ፈጥና ወደ ቤት እንድትገባ ከፈለግሽ አንቺን ፈጥነሽ ያለሽበት ቦታ ንገሪኝ። ይሄን ለእሷ ስቲ ነው ማድረግ ያለብሽ። በጣም ጥሩ። አሁን ሮቢ እጃችን ውስጥ ገብቷል። ህይወት አድራሿን እስክትነግረው ድረስ ነው። ቲጂዬ፣ እሷ አድራሿን እንዳትነግረው ማድረግ አለብን። አድራሿን ብናቅ ስልኳን እንወስድባት ነበር። ልክ ነሽ። እኔ አድራሿን ጠይቃታለሁ። ስልኳ ዝግ ነው። ሁለት ከባድ አደጎች ይታዩኛል። አንደኛው ሮቤል በሌላ ሰው ስልክ ከደወለላት፣ ሁለተኛው ደግሞ እሷ በሌላ ስልክ ለሮቤል ከደወለችለት ነው። እንደዛ ከሆነ እሷን ከሱ ለመነጠል በጣም ከባድ ነው። ስለዚህ መፍትሄው ስልኳን መውሰድ ነው። እሱንም እኮ ለማድረግ አድራሿን ማወቅ ያስፈልጋል። ወይኔ ለካ ቻርጀር ረስቼዋለሁ። እንደውም እንኳንም ዘጋ። ማንንም ሰው ማግኘት አልፈልግም። ሮቤልንም ቢሆን መርሳት አለብኝ። ከዚህ በኋላ እሱ የእህቴ ፍቅረኛ ነው። እሱን በማሰብ ምንም የማመጣው ነገር የለም። ስልኳ ዝግ ነው። ምናልባት ከቤት በመውጣቷ ከፍቷት ዘግታው ሊሆን ይችላል። ቢያንስ ሮቤል ይደውላል ብላ አታስብም እንዴ? ምናልባት ሮቤል ጋር ደጋግማ ስትደውል እምቢ ሲላት ተናዳና ተስፋ ቆርጣ ስልኳን ልዘጋ ትችላለች። እና እንዴት ነው አድራሿን ማግኘት የምንችለው? ሁሉም ነገር እኛ በፈለግነው ጊዜ ሊሆን አይችልም። እሷ ስልኳን እስክትከፍት ድረስ መጠበቅ ነው። እኛ እሷ ስልኳን እስክትከፍት ስንጠብቃት በሌላ ስልክ ደውላ አድራሿን ብትነግረውስ? ይሄንንማ ስልኳን ከወሰድንም በኋላ ማድረግ ትችላለች። እሷ በአንድ ጥሪ እጅ የገባውን ሰው ፈልቅቃ መውሰድ ከቻለች ይሄ ሁሉ ጥረታችን ምንድን ነው? ሮቤል ካንቺ አጠገብ እንዳይርቅ አድርጊና የሚመጣውን ነገር መከታተል ነው። አሁኑኑ ጠርቼው እዚህ አጠገቤ እንዲሆን ማድረግ አለብኝ። ራሄል
ወደ ቤት እየሄድኩኝ ታክሲ ጠፍቶ ተቸግሬ ነው። በመሀል ፋዘር አሞት ደውሎ ጠራኝና እሱ ጋር ደርሼ ለመምጣት እየሄድኩ ስለነበር ነው። ኧረ እሱ በፈለገበት ሰዓት ቢደውል ፈጥኖ የሚደርስ የግል ዶክተር አለው። አንዳንዴ በጥብቅ ጉዳይ ሲፈልገኝ ይደውላል። እኔ ራሱ ግድ ሆኖብኝ ነው የሚሄደው። ሌባዋ ጓደኛሽ የለችም? ኧረ እኔ ቶሎ ደርሼ እመለሳለሁ። እዛ ቤት እኮ መቆየት አሉት። እኔን መጠበቅ ከሰለችሽ ደስ ያለሽን ነገር አድርጊ። አንዳንዴ እንደዚህ አይነት አጋጣሚዎች ይፈጠራሉ። በዚህ ጊዜ እርስ በርስ መረዳዳት ነው የሚበጀው። ግን አንቺ የፈለግሽውን ነገር አድርጊ። በቃ እስክመጣ ጠብቂ። ማን ነው? እኔ ነኝ። መጀመሪያ ምግብ መብላት አለብሽ። ለምን ተመለስክ? እዚህ ከደረስኩ በኋላ መንገዱ ጠፋብኝ። እንዴ አንተም ሰፈሩን አታውቀውም እንዴ? የት አባቴ ያውቀዋለሁ። ልክ እንዳንቺ ለሀገሩ እንግዳ ለሰው ባዳ ነው። አይ ለኔ ብለህ ማይሆን ችግር ውስጥ ገባክ። ፈጣሪ እኮ ከኔ ባያገናኝሽ ኖሮ በድንሽን ዝም ብለሽ ነበር የምትይዥው። እኔ እኮ በውስጤ ነገር እያሰብኩ ወዴት እየሄድኩ እንደሆነ ራሱ አላወቅኩም ነበር። አሁን አንቺ አትጨነቂ። ሀገሩን በደንብ የሚያውቀው ሰው ደውዬ ጠርቻለሁ። እነሱ እስከሚመጡ ምግብ ላቀብለሽ፣ በዛም የተጫወተን እንጠብቃቸዋለን ብዬ ነው የመጣሁት። አረ እንኳን መጣ። ደግሞ ወደ ሌላ አቅጣጫ ሄደህ ከምትጠፋ የተሻለውን ያደረግከው። በሽ ምግቡን ቤ አይ ይቆየኝ፣ ምንም አላሰኝም። በቃሽ፣ ሲያሰኝሽ ትበላለሽ። አባቴ ጠርቶኝ እየሄድኩኝ ነው አለኝ። በዚህ ሰዓት ሊሆን ይችላል። በእርግጥ ሊሆን ይችላል። እኔ ግን እንደዛ አይደለም የተሰማኝ። ምን የተለየ ነገር ተሰማሽ? ይሄ የኔ ግምት ነው። ነገሩ እሱ እንዳለው ሊሆን ይችላል። ያንቺን ግምት ንገሪኝ። ሮቤል አንቺን እዚህ አስቀምጦ ህይወትን ለማግኘት እየሞከረ ነው የሚመስለኝ። እንዴት? እሱ የህይወትን አድራሻ ለማግኘት አንቺን እየተጠቀመ ነው የሚመስለኝ። ይሄ ማለት አንቺም ወደ ቤት እንዳትገቢ እሱም ይፈልጋል። ስለዚህ እኔ ጋር መሆን አልፈልገም፣ ግን የግድ እዚህ ሆኜ እሱ እንድጠብቅ ይፈልጋል። እዚህ ቁጭ ብለሽ እንድትጠብቂው የግድ አሳማኝ ምክንያት ያስፈልገዋል። እሱ ህይወትን ፍለጋ ይዞራል። እኔ ደግሞ የአባቱን ጉዳይ ጨርሶ እስኪመጣ እዚህ ቁጭ ብዬ እጠብቀዋለሁ። ማርታ ምን አገኘሽ? እዛው አካባቢ ዞር ዞር ብዬ ፈልጊያቸው ነበር። ሰውም ካያቸው ብዬ ጠይቄ ነበር፣ ግን ምንም ያያቸው ሰው አላገኘም። ከማን ጋር ነበር አየዋት ያልሽው? ከአንድ ጎረምሳ ጋር ተገናኝታ ጎረምሳው ሰላም አላትና እቃዋን ተቀብሏት ሄዱ። መልኩን በደንብ አይተሽዋል? አፍንጫው ሰልካካ ቀይ ወንድ ወንድ ነገር ነው። የት ሰፈር ነው ቆይ የጠፋችብሽ? አረ ወደ ላይ ነው። እሷም ዝም ብላ ስትሄድ እኔም ስከተላት የትና የት መሰለሽ ሄድ ነው። ይሄን ሁሉ ለፍተሽ እንዴት አመለጡሽ? እኔማ እንዳያዩኝ ብዬ ተደብቄ ነበር። ከዛ ቀና ብዬ ሳያቸው የሉ። እየሮጥኩም ስከተላቸው አላገኘኋቸውም። እንደዚህ ከሆነማ እዛው አካባቢ አንደኛው ቤት ውስጥ ገብተው ነው የሚሆኑት። እኔም እንደዛ አስቤ ሁሉንም ግቢ ጠየቅኩ፣ ግን ማንም አያውቅም። የት ገብታ ይሆን? ፍሬ፣ ቆይ ግን እውነት ለእሷ እየተጨነቅሽ ነው? ለምን አልጨነቅም? እሷ ከቤት ወጥታ ሄዳለች። ራሄል አልመጣችም። የት እንዳለች እንኳን አናውቅም። አታስቢ፣ እኔ ህይወትን ፈልጌ ያገኛታለሁ። እናንተ ራሄል ላይ አተኩሩ። በዚህ አይነት ከየት ታገኛታለሽ? አውቆ የተኛ ቢቀሰቅሱት አይሰማ። ፍሬ፣ ለነገሩ እኮ መጥፋቷ ለኛ ጥሩ ነው። እንዴት?
በሮቤል ክስ ዋና ምስክር የምትሆነው እሷ አይደለች እንዴ? አሁን ስለጠፋች ምስክር መሆን አትችልም እያልሽኝ ነው? አዎ እሷ ከሌለች ማን ይመሰክራል? እኛ እየተጨነቅን ያለነው እኮ ለራሄል ነው። ህይወት ወጣም ራሄል አልመጣችም። ጭራሽ ህይወት በጣም የምፈልገውን እቃ ወስዳብኛለች እያለች ነው። የምን እቃ? እኔ ምን አውቃለሁ? ወንድሜ ህይወትን የሚፈልጋት ለዛ ነው እንዴ? ራሄል እዚህ ቤት ላለመምጣት እንደዚህ አይነት ሰበብ መፍጠሯን ማመን አልችልም። ለምንድን ነው የማትመለሰው? ህይወት በጣም ጠቃሚ እቃዋን ስለወሰደችባት አትመለስም። ኧረ እኔ ምንም እየገባኝ አይደለም። እሷ ራሷን ምን እያደረገች እንደሆነ አልገባትም። ቆይ ግን እቃው ምንድን ነው? በጣም ጠቃሚ እቃ ነው እንዴ? እቃው ስምም ሆነ አይነት የለውም እንዴ? እሱን ደውላ እስክትነግረን እየጠበቅን ነው። ለጊዜው የተነገረን እቃው በጣም ጠቃሚ እቃ እንደሆነ ነው። ህይወት አቤት። ምንድን ነው ያልሽው? ውስጥሽ እንዳዘነ ፊትሽ ይናገራል እኮ። በሰው ሀገር ያለ ሰው ምንም የማያሳዝን ነገር አለው ብለክ ነው? በእርግጥ ልክ ነሽ። የቤተሰብ ናፍቆት፣ የጓደኛ፣ የመንደሩ ሁሉ ነገሩ መናፈቁ ራሱ ከባድ ሀዘን ይፈጥራል። ቢከፋክ ሄደክ የምታናገረው ጓደኛ የለክም። ቢቸግርክ ሄደክ የምታዋየው ዘመድ የለክም። በቃኝ ብለክ ካለክበት ቤት ብትወጣ የምታልፈው አርጋ ቤት ነው። ልክ ነሽ። አንቺ ያልሽው ነገር ሁሉ ነገር ገጥሞኛል። ዘመድ አዝማድ የሚናፍቅሽ ይሄን እኮ ነው። አንተ ለምን መተህ ነው? በዚህ አጋጣሚ እንጫወት እንጂ መቼስ ጊዜ አግኝቼ አልጠየቅኩም። ያው ለስራ ነው። ለተወሰነ ጊዜ እዚህ ሰርቼ ወደ ውጭ ለመሄድ ነው። እሱ ነገር ነው ያመጣኝ። ቆይ ያን መሰለ መሬትህን ማን ሊያርስልክ ነው እዚህ የምትንከራተተው? ህይወት አያቴም አባቴም እኔም ገበሬ ነው። ምን ችግር አለው የሌለክን ነገር በመፈለግ ከምትንከራተት? ያለክን ነገር ከአያትክና ከአባትህ ጋር ሆነክ ብትሰራ አይሻልም? እሱስ ልክ ነሽ፣ ግን ቤተሰባችን እዳ አለበት። በመሬቱ ብቻ እርስን እዳችን መክፈል አንችልም። የግድ መሬቱን ለማዳን ወጣ ብዬ መስራት አለብኝ። እና ስራውን አገኘክ? አንድ ሁለት ስራ ለመስራት ሞከርኩኝ፣ ግን ደሞዙ እዳችንን አይደለም የቤት ኪራይ መክፈል ሲያቅተኝ ተውኩት። እንደኔ ወደዛው ተመልሰክ መሬትክን ብታርስ ነው የሚሻልክ። መሬት የምትሰጥክን ማንም ሊሰጥክ አይችልም። ወንድሜ ሰው አገኘ? እስቲ አንድ ስልክ አግኝቻለሁኝ። አሁን ወደ ገጠር ደውዬ ላረጋግጥ ስልክ ሆነ አንቺ ደወልሽው። ታዲያ ለምን አነሳ? ቀድመህ እኮ ለዛ መደወል ነበረብህ። እንዴት ተደርጎ? አንቺ እኮ የሰጠሽኝ ሀሳብ በህይወት ያሉብኝ ችግሮች ሁሉ የሚቀርፍ ምርጥ ሀሳብ እኮ ነው። ወንድሜ እስኪ መጀመሪያ ነገሩ ይሳካ። ማርታ፣ አብሯት ያለው ሰው ደመኛችን እንዲሆን ብቻ ጸልይ። እሱ ደመኛችን ከሆነ አትጠራጠሪ፣ ነገ የህይወትን መርዶ እንሰማለን። ወይኔ ወንድሜ፣ ቆይ ግን እሱ ቀን ይመጣል? ነገርኩሽ እኮ ልጁ ደመኛችን ከሆነ የኔ ልጅ አግኝቶ ነው እንዴ? በቃ አሁን ደውለህ ነገራቸው። ከኔ ጋር ጊዜ አታጥፋ። እሱ በዚህ ምክንያት እኔን እዚህ ማስቀመጥ የሚችል መስሎ ከታየው በጣም ጥሩ። ሌላ ምን አማራጭ አለሽ? እሱን ወደዚህ የሚያመጣ ከሆነ የሆነ ምክንያት መፈለግ አለብኝ። ካለበለዚያ ወደ ቤት ይመለሳል። ለምንድን ነው ስሜታዊ የምትሆኝ? እና ምን ሊሆን? በደስታ እየዘለልኩ ልጨፍር ወይንስ በቅናት ታንቄ ልሙት? ተረጋጊ። ሌላ ሴት የሚያፈቅርን ወንድ ወደ ራስ ማምጣት ቀላል አይደለም፣ ጊዜ ይፈልጋል። ይኸውልሽ ህይወትን ፈልጉ እንዲያገኝ እኔ ጊዜ መግዣ መሆን አልፈልግም። ህይወትን ለማግኘት በጭራሽ መጠቀሚያ መሆን አይገባኝም። አንቺ ለህይወት ያለውን ፍላጎት መጠቀም ከቻልሽ እሱን ታገኘዋለሽ። እሱ ህይወትን እንዲያገኝ እኔ ያለኝን ጠቀሜታ ልረዳ? እውነትሽን ነው? ቆይ እስከዛ በሮቤልና በህይወት መካከል ያለው ሚስጥር ለማወቅ ለምን አንሞክርም? ጤና ይስጥልኝ አቶ ተወዳጅ። እኔ እንኳን የደወልኩት ዘውትር ውስጤን ሲከነክነኝ የነበረውን ጉዳይ ተውስጤ አውጥቼው ለመገላገል ነበር። እንደው ግን እኔ የምለው የአቶ አንበሳው ቤተሰቦች በህይወት አሉ? እኔ እንደው አያትየውን ተሶስት ህፃናት ጋር ቤታቸውን አቃጥሎ የገደለው ሰው ወልዶ ከብዶ
አንድ የአሜሪካ አንድ የአውሮፓ እየተንፈላሰሰ ሲኖር በአገሩ ሙሉ ወንዱ ሞቶ አልቆ ነው ወይ ይላሉ። ዋናው ገዳይና እህቱማ ታገር ውጭ ናቸው አሉ። ግን አንዲት ልጅ አለችው ሲሉ ሰምቻለሁ። ልጅቱን የወለደው አንዲት አረቄ ነጋዴ ነው ሲሉም ሰምቻለሁ። እሷማ እመቤት ነች። በቅርቡ ልጁ መሆኗን አምኖ ተቀብሎ እዚህ ከተማ ትምህርት ቤት አስገብቷት ነው ወደ ውጭ የተመለሰው አሉ። ኧረ አይጣል ሰውየው ሰይጣን የረገጠው ርኩስ ቢጤ ነው። የኔንም ህይወት እንዳይሆን አድርጎ አውድሞታል። እንደው እኔስ መበቀል ፈልጌ ልብ አጣው። የአቶ አንበሳው ቤተሰብ ታሪክ ስሰማ እነሱ በልብ እኔ ደግሞ በመረጃ ተጋግዘን እንድንበቀላቸው ፈልጌ ነው። በሚገባ እንደው አንተ ብቻ የሱ ልጅ መሆኗን ታረጋግጥክልኝ፣ እኔ ደግሞ ፎቶዋን ተነሙሉ አድራሻው እልክልሃለሁ። እሺ አደራ። እኔ ሁሉንም ነገር ጨርሼ እጠብቅሃለሁ። እነሱ የሚችሉ ከሆነ የቤተሰቦቻቸውን ደም ይመልሱ። አሁን ህይወት አብቅቶላታል። ከዚህ በኋላ ሲያስጨንቀኝ የነበረው ችግር እስከ ወዲያኛው ከህይወቴ ይወገዳል። ግልግል እሺ ንገሪኝ። እኔ የምፈልገው ምን እንደሆነ ታውቃለህ አይደል? አዎ አውቃለሁ። እና የምፈልገውን ነገር እንዳገኝ ትረዳኛለህ? አዎ እኔና አንተ ብቻ የምናውቀውን ሚስጥር እንዲያበቃ ፈልጋለሁ። አልገባኝም። ለፍሬና ለታዴ ለፍሬ የታዴ ልጅ እንደሆንሽ እንድነግራት ፈልገሽ ነው እንዴ? ምንድን ነው ያለው?